የመካከለኛው ምስራቅ በረሃዎች ጥንታዊ ምስክሮች ናቸው። አሁን አፈር የሆነውን የሰይፍ ግጭት ሰምተዋል። የግዛቶችን እግር ኮቴ ተመልክተዋል። ስልጣኔዎች ከአሸዋ ላይ ሲነሱ ለክብራቸው ሐውልቶችን ሲገነቡና ከዚያም ወደ መሬት ሲፈራርሱ ታሪካቸው በነፋስ ብቻ ሲነገር ተመልክተዋል። የሮምን ጦር፣ የፋርስን ፈረሰኞችና የኸሊፋዎችን ሰራዊት ያዩት እነዚህ ዘመን ተሻጋሪ መልክዓ ምድሮች አሁን ለአዲስና እጅግ አደገኛ ለሆነ ክስተት መድረክ ሆነዋል። የውበት ሳይሆን የስበት ትርኢት፣ የእሳት ዳንስ። በዚህ መድረክ መሃል ሁለት ግዙፎች አሉ፣ እስራኤልና ኢራን። እስራኤል በህልውና እሳት ውስጥ የተፈጠረች ሀገር እንደ ታጋሽ አዳኝ ሆና ኖራለች። ኢራን በበኩሏ በአብዮታዊ ወኔ የምትንቀሳቀስ ጥንታዊ ስልጣኔ የረጅም ጊዜ ጨዋታ ተጫዋች መሆኗን አረጋግጣለች። ከሊባኖስ ተራሮች አንስቶ እስከ ቀይ ባህር ዳርቻ ድረስ ተጽዕኖዋን ልታስፋፋ ውስብስብ የሆነ መንገድን ቀይሳለች። ይህ የመናፍስትና የጠላዎች ግጭት ነበረ። ድሎች ፈጽሞ የማይታወጁበት፣ ለረጅም ጊዜ ሽንፈቶችም በጸጥታ የሚቀበሩበት የተደበቀ ጦርነት። ነገር ግን ጠላዎች ለዘላለም ሊቆዩ አይችሉም። በመጨረሻም ፀሐይ መውጣቱ አይቀርም። ጎህ ሲቀድ ደግሞ ጨካኝና ይቅርታ የለሽ የሆነው የግልጽ ግጭት ነጸብራቅ ይመጣል። ጭምብሎቹ አሁን ወልቀዋል። ምስጢራዊው ጉዳይ አብቅቷል። ዳንሱ ከጀርባ ጎዳናዎች ወደ ከተማዋ አደባባይ ተዛውሯል። አስፈሪ ሙዚቃውም በሌሊት ሰማይ ላይ የሚጫወተው የጥፋት ሲምፎኒ ነው። የዚህ ገዳይ ሲምፎኒ የመጀመሪያው ኖታ ስስ የሆነውን ጸጥታ የሰበረ የነጎድጓድ ድምፅ ነበረ። የተመታውም በእስራኤል ነበር። ከንጋት በፊት በነበረው ጸጥታ አየሩ በተዋጊ ጀቶች ጩኸት ተቀደደ። እስራኤል የፈጸመችው ይህ ጥቃት እጅጉን በጥንቃቄ የታሰበና አስደንጋጭ የሚባል ድፍረት የተሞላበት እርምጃም ነበረ። በኢራን እጅግ ከፍተኛ ጥበቃ የሚደረግላቸው ምስጢራዊ የሆነው የሀገሪቱ ልብ ሊባሉ የሚችሉ የጥቃት ኢላማዎች ላይ ያነጣጠሩ ምቶች ነበሩ። በወታደራዊ መሠረተ ልማቷና በኒውክሌር ምኞቷ ላይ የእስራኤል ጥቃት በእሳት ተቀርጾ በኢራን መልክዓ ምድር ላይ የተጻፈ ቀጥተኛ መልእክት ነበረ። ኢላማዎቹ ሕንፃዎች ብቻ አልነበሩም። የብሔራዊ ኩራት ምልክቶች፣ የሳይንሳዊ ግኝት ማዕከላትና የኢራን ስልታዊ ኃይል መሠረቶች ነበሩ። ለአንድ አፍታ ዓለም ትንፋሹን ዋጠ። በአድማስ ላይ ያለው ብርቱካናማ ብርሃን የፀሐይ መውጫ አልነበረም፣ የማባባስ ብርሃን ነበረ። እየተሻገረ ያለውን ወሰን የሚያሳይ ቀለም ነበረ። ከዋሽንግተን እስከ ሞስኮ ባሉ የዜና ክፍሎችና የሁኔታዎች መከታተያ ክፍሎች ውስጥ ተንታኞች ተሯሯጡ። ስክሪኖቻቸው በሳተላይት ምስሎችና ባልተረጋገጡ ዘገባዎች ይብለጨለጩ ነበረ። በሁለቱ ሀገራት መካከል የነበረው ጦርነት እንደዚህ ቃታ ያልተሳበበት፣ በግልጽ በይፋ ያልተደረገ፣ ጸጥተኛ ሊባል የሚችል የነበረ ቢሆንም ይህ ግን ፈጽሞ የተለየ ነበረ። ይህ የመካከለኛው ምስራቅን ስልታዊ ካርታ እንደገና ለመሳል የተደረገ ከፍተኛ ዋጋ ያለው ቁማር ነበረ። ለአንድ ትውልድ ደህንነትን ሊያረጋግጥ ወይም ቀጠናዊ እሳትን ሊያቀጣጥል የሚችል እጅግ ደፋር እርምጃ። ምላሹ ሲመጣ ታዲያ ብዙም አልዘገየም። ኢራን ራሷን እንደ ኩሩ የተቃውሞ ውርስ ወራሽ የምትቆጥር ሀገር እንደዚህ ያለውን ምት በዝምታ አትቀበልም። መልሱ የእሳትና የበቀል ውርጅብኝ ነበረ። ከተደበቁ ማስወንጨፊያዎችና ተንቀሳቃሽ ማስወንጨፊያዎች ማዕበል ተለቀቀ። በመቶዎች የሚቆጠሩ ድሮኖች፣ የሜካኒካል ተርብ መንጋ ወደ አየር ተነሳ። ሞተሮቻቸው ዝቅተኛና አስጊ ድምፅ ያሰሙ ነበረ። እነሱን ተከትሎም የባሊስቲክ ሚሳኤሎች አስፈሪ ግርማ ታየ። ወደ ላይ ከፍ ብለው የበቀል መስመሮችን በሰማይ ላይ እየሳሉ ተጓዙ። በእስራኤል በኩል አዲስ ብሔራዊ መዝሙር መጫወት ተጀመረ። የአየር ጥቃት ማስጠንቀቂያ ሳይረኖች
አሳዛኝና አስቸኳይ ዋይታ። በቴል አቪቭ፣ በኢየሩሳሌም፣ በሃይፋ ሕይወት ቆመ። ሰዎች ወደ መጠለያዎች ተሯሯጡ። ፊታቸው በሚመጣው ጥፋት በሚከታተሉት የሞባይል ስልኮቻቸው እንግዳ ብርሃን በራ። ከበላያቸው የሀገሪቱ የማይታይ ጋሻ፣ ዝነኛው የአይረን ዶምና ባለብዙ ሽፋን የአየር መከላከያ ሥርዓቱ ወደ ሕይወት መጣ። በሚመጣው ማዕበል ላይ የተደረገ ተስፋ አስቆራጭ ዲጂታል ጸሎት ነበረ። በጨለማው የሰማይ ክዳን ውስጥ እሳትን በእሳት ለመቀበል የተወነጨፉ የጠላፊዎች ድሮች ነበሩ። ነገር ግን ጋሻ መቼም ፍጹም አይደለም። ጥቂት ማዕበል ሁሌም ያልፋል እና እያንዳንዱ የሚያልፈው ቁራጭ ጢስና ቁጣን እያጫረ ሽብርን፣ ጥፋትንና ሞትን ይዞ ይመጣል። የዓለም ዓይኖች ሁሉ በሁለቱ ሀገራት ላይ ናቸው። ለዚህ እየተፈጠረ ላለው አሳዛኝ ክስተት መላው ዓለም የተማረከ ተመልካች ሆኗል። የዲፕሎማሲው ትኩሳት የተሞላበት እንቅስቃሴም ተጀምሯል። በከፍተኛ የሥልጣን ቢሮዎች ውስጥ ስልኮች ይደወላሉ። የተባበሩት መንግሥታት ድርጅት ውስጥ አስቸኳይ ስብሰባዎች ይጠራሉ። አየሩ በውግዘትና በእገዳ ጥሪዎች ዝማሬ ተሞልቷል። ነገር ግን እነዚህ ጥሪዎች በጀቶች ጩኸትና በቦምቦች ፍንዳታ እየተዋጡ በደንቆሮ ጆሮ ላይ የሚወድቁ ይመስላሉ። በአንድ ወቅት እንደ ቀዝቃዛ ነፋሻማ አየር ተደርጎ ይታይ የነበረው የዲፕሎማሲ ነፋስ አሁን የዚህን ግጭት እሳት ሰብሮ ለመግባት እየታገለ ነው። በቀጠናውና ከዚያም በላይ ያለ እያንዳንዱ ሀገር ወገን እንዲመርጥ ወይም በአደገኛ የገለልተኝነት ቦታ እንዲቆም ተገዷል። ይህ ብቻ አይደለም። የዓለም ገበያዎች መንቀጥቀጥ ጀምረዋል። በሚዘጉ የነዳጅ መስመሮች ስጋት የዓለም ገበያ በጭንቅ ውስጥ ይገኛል። የዚህ የጦርነት ዋጋ የሚለካው በጠፉት ሕይወት ብቻ ሳይሆን በዓለም አቀፉ የፋይናንስ ሥርዓት ስጋት በተሞላበት መንቀጥቀጥም ጭምር ነው። በሆርሙዝ የባህር ወሽመጥ ውስጥ በሚዘጉ የነዳጅ መስመሮች ስጋት ዓለም እየተጨነቀች ነው። የጀነራሎች ታላላቅ ስልቶችና የፖለቲከኞች ስሌቶች የሚከፈሉት በሰው ልጆች ሕይወት ነው ይባላል። በቴል አቪቭና በቴህራን ጎዳናዎች ላይ ተራ ሰዎች በዚህ ታላቅና አስፈሪ ተውኔት ውስጥ ያልተፈለጉ ተዋናዮች ሆነዋል። ከሞቀ ቤታቸው በድንገት ወጥተው በቦምብ መከላከያና መጠለያ ስፍራ ልጆቻቸውን በተረት የሚያዘናጉ እናቶች ይስተዋላሉ። ድምጻቸው የተረጋጋ ቢሆንም ልባቸው ደረታቸውን ሰንጥቃ ልትወጣ ድም ድም ትላለች። ከውጭ የሚሰማው እያንዳንዱ የፍንዳታ ድምፅ ይይዙት ይጨብጡትን አሳጥቷቸዋል። በኢራን አንዲት ከተማ ውስጥ አንድ ሱቅ ጠባቂ የሱቁን የተሰበረ ብርጭቆ ይጠርጋል። የገነባቸው ህልሞች አሁን በእግሩ ስር ከአቧራና ከፍርስራሽ ጋር ተቀላቅለው ተኝተዋል። ፍርሃታቸው አንድ ነው፣ ተስፋቸውም አንድ ነው። የሰላም የመደበኛ ኑሮ። ልጆቻቸው የሚሳኤልን ጉዞ ጂኦሜትሪ መማር የማይኖርባቸው የወደፊት ተስፋ። የእነዚህ ትረካዎች ግጭት፣ የዚህ የታሪካዊ ቅሬታና የህልውና ፍርሃቶች ፍልሚያ የመጨረሻውን ዋጋ የሚከፍሉት እነሱ ናቸው። ይህ በኃይል ቋንቋ የተጻፈ ታሪክ ነው። ገዳይ በሆነ እቅፍ ውስጥ ስለተያዙ ሁለት ሀገሮች የሚናገር ተረት ነው። እያንዳንዳቸው በራሳቸው ዓላማ ጽድቅ እንደሚያምኑ፣ እያንዳንዳቸው በሟች ጠላታቸው ዓይን ውስጥ እየተመለከቱ የራሳቸውን ጥልቅ ፍርሃት ነጸብራቅ እንደሚያዩም ናቸው። አሁን ወደፊት የሚራመዱት እያንዳንዱ እርምጃ ወደ የጋራ ገደል የሚያቀርብ መንገድ ነው። የማባባስ አመክንዮ ኃይለኛ ወንዝ ነው። ሁለቱንም ሀገሮች እና ምናልባትም መላውን ቀጠና ወዳልታወቀና አስፈሪ ከፍታ ወዳለው ፏፏቴ እየሳበ ነው። በዚህ እየተከፈተ ባለው ድራማ ውስጥ ያለው ቀጣዩ ምዕራፍ ገና አልተጻፈም። ቀለሙ ግን የደም ቀለም ነው። መድረኩ ተዘጋጅቷል። ዓለም እየተመለከተ ነው። አየሩም በአንድ በሚያሳዝን ጥያቄ ተሞልቷል። ይህ ጥያቄ ማን ትክክል ነው ወይም ማን ስህተት ነው የሚል ሳይሆን በጣም ቀላል፣ በጣም አስፈሪ ጥያቄ ነው። በሁለቱ ሀገራት መካከል የሚደረገው
የእሳት ዳንስ ሲያልቅ ምን ይቀራል?